እኔማ ሐሳቤን በእርሶ ጥየዋለሁ እኔማ ሸክሜን በእርሶ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ እኔማ ሐሳቤን በእርሶ ጥየዋለሁ እኔማ ሸክሜን በእርሶ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ። አሁን በሴቶች ያደርግ መንፈስ ተዘጋጅ። መጠገብተን ማታውቅ አዲስ መንፈስ ጸበሉን እየታገስክ እየቻልከው እየተቃጠልክ ያለ ክፉ መንፈስ ገርጋሪ፣ እድል በታይ፣ ሰውን ከሰው ምታጋጭ፣ ጸረ ሰላም፣ ድግምት፣ መተት፣ የዛር ቡዳ፣ የሌጊዮን ጭፍራ፣ የቤትሞን ሰራዊት በስርዓቱ መሮጥ ክልክል ነው። ዛሬ መጮህ ተፈቅዶልሃል። መጮህ ትችላለህ። መሮጥ አትሩጥ። ሳትሮጥ ተነስ። ቀስ ብለና ሳትሮጥ ቀስ ብለና በሴቶች ያደርጉ መሮጥ ክልክል ነው። መጮህ ትችላለህ። የምትችለውን ያላቀረበ እንደምን ቆያችሁ? እሺ እንግዲህ አሁን ሁልጊዜ በወንድ እያለ አይደለም እኛ ከሴቶች ከእናቶች ተገኝተናል። ለዛች ህፃን ለዛች በሁሉ ለምታንሰው ነሳላት። አዎ አንዳንድ ጊዜ በሴቶች ቢጀመር አቀዲ እንደው ማለት ነው። አበዛችሁት፣ አንዴ አበዛችሁት። አሁን ወንዶች እንደዛው ወንዶች የታመሙት ጥቂት፣ የሴቶች ብዙ ነው። ለሴቶች ማዘን ይገባል። በበሽታ ይጠቃሉ ብዙ ጊዜ። አንተ እንግዲህ አናግረኝ
ሰውነ መንፈስ ነኝ። መንፈስ ነኝ። ድምፅ መንፈስ ነኝ። ድምፅ ጆሮ ይሰማል። መንፈስ ነኝ። አገሯ የት ነው? ሰበታ። ሰበታ ሸዋ። ሸዋ ልጅ ናት። አንተም የሸዋ ልጅ ነህ። እሷ ብቻ ናት የሸዋ። አናግረኝ እንጂ ተቃጠልኩ። ምኑን ያቃጠለ? እንዳለ ዙሪያ እሳት ነው። እሳት ነበልባል እሳት ነው። ምን ያለው ወሬ ያመጣኸው? እኛ ቀዝቅዞን ጭቃ ላይ ተቀምጠን እሳት ትላለህ? እነ ፀሐዩ እንኳን ልብስ ብናሰጣበታለን። ምን እሳት አለው? እንዳለ ዙሪያ እሳት ነው። ነበልባል እሳት። እስኪ ነው ወደዚህ ነው ወደዚህ ነው። አልችልም። ትወደኛለህ? ስማኝ፣ የተቃጠልኩ ነው። አታቃጥልኝ እኮ ትወደኛለህ? አትወደኝም? አልወድም። አልወድም። እኔም አልወድም። እኔስ እወድሃለሁ? አትወደኝም። እኔ ማን ነኝ? አባ ዮሐንስ ማለት ምን ማለት ነው? አባ ዮሐንስ ማለት ሰነፍ፣ ደካማ፣ ትንኝ አይደለም። የዓለም ገዢ ነህ አንተ። ለስሜ አትጥራኝ። አንተ ከእኔና አንተ ማን ዕድሜ ይበልጣል? ለመሆን እኔ ግን አሸነፍከኝ። አይሰማም። ይሰማችኋል ወገኖች? አንተም ይሰማል። እኔ ነኝ የምበልጥ ዕድሜ ላይ ተመልከት። ግን አሸነፍከኝ። እንዴት በዕድሜ ካነስኩ እንዴት አሸንፍሃለሁ? እኔ ደካማ የሞተ ውሻ እኮ ነኝ። እንዲሰማ አይደለም። እንዴት? ምንድን ነው ይሄ? ይኸውልህ ከእሷ ካደርክባት ልጅ እንኳን ከእነዚህ ሁሉ ጎልማሶች እነዚህ ሴቶች የማንስ ሰው ነህ። እየኝ ማስተውልህ ከሁሉ የማንስ ሰው ነህ። ልጅቷ ላይ እኮ ያደረግ ትምህርቷን እንድትሳለፍ በቃ ቤተሰብ እናትየው አልመለስክልኝም። እኔ ከሁሉ የማንስ ሰው ነኝ። እየኝ ለምንድን ነው በእኔ የምትቃጠለው? ነው የምንቀጣል? በቃ ተቃጥለናል። በጸሎት በማን ስም በምን ኃይል ነው የማቃጥለው? በኢየሱስ ክርስቶስ ስም ነው የምታቃጥለኝ። ከሰበታ ድረስ እንደመጣች ነው የምትነግረኝ ልጅቱን ጉዞ። በአዲስ አበባ ዙሪያ አልተጠመቀችም? ችልሽ ከሌላ ጠማቂ አልተጠመቀችም? ከዚህ በፊት ማለት ልጅቱ ከሌላ ጠበል አልገባችም ወይ? እናትየው ሳያሰቃያት የሆነ አርሴማ የሚባል ጸበል ገባች። የሰው ስም እንዳጠሩ እና ለፍልፋል ለፍልፋል ተደብቀን ነበር። አለፈለፍን። እንዴት አለፈለፍክም? በምን አባህን የምትደበቅ አርሴማን ያህል ሰማዕት እንዴት ተደበቀ? አሁንስ እንዴት ተገኘ ታዲያ? ተደብቀ የኖረው በንባ በጸሎት እየተቃጠል የኔን ያቃጥላል። የኔ ነው ነበልባል። እንደምቆያችሁ አዲስ ደም ከሆናችሁ ነው እንጂ ፈሳሾቼ ጠንከር ብለው አንዳንድ ወሬ በፌስቡክ ሆነ በተግባር እየወረደ እየጎረፈ ሲመጣ አላለቅስም። ቀጥታ ስርጭት ስለሆነ ይህ አባቱ መረሻ ሳታ ነው አስጨነቅ ነው እንዲሉ አልፈልግም። ጠላት ሲነሳብኝ አላለቅስም። እኔ ማለቅሰው ባዘቦት ምንም እንኳን ባይተውኝ ዘወትር አይተውኝም። አሁንም አልተውኝም። አሁንም እያመቻችሁ ነው ያሉት እኔ ለማጥፋት። ግን አሁን ቀዝቀዝ ያለ ነገር ነው። እስካሁን ከኛ የደረሰ ነገር የለም። እዚያው ነው የሚተራመሱና የሚበጥሱ የሚቆርጡ ቆርጦ ይጣላቸውና እግዚአብሔር ይገስጣቸውና ስራ የተጀመረ አንበሳሜ ከተማ ነው። አንበሳሜው ውሸት ከሳሾች ያሉት አንበሳሜ ሙሲትና ነው ገበያ ነው። ከዚሁ ከወረዳችን ጸሩ ለሰንሰባ ቤት ይከብር ነቢ በሀገሩ ነቢ በሀገሩ አይከብርም። እሺ ምንድን ነው
አባ ዮሐንስ ሄዱ ነው ለሰዱ ነው ወገኑ አባ ዮሐንስ አቤት ከጎን ከጎን ቅዱስ ገብርኤል ቆሞ ካሁን ደግሞ በግራ ደግሞ ቅዱስ ሚካኤል ቆሞ ከፊት መብርሃን ቆማ አሁንም ደግሞ ከፊት መድኃኒዓለም ቆሞ ከኋላ ቅድስት አርሴማ ቆማ አሁን ብታይ ነው አይነና ፍጥረት ሚካኤል ብታይ ነው የበራው መጣይ ማለት እንዲህ ናቸው። እሺ እነዚህ የአዳም ልጆች ራሱ እኔን ሲያጨበጭቡ እነ ቅዱስ ሚካኤል እንዳለ መላእክቶቹ አብረው ያጨበጭቡ። እንቅልፎች ለዚህ ነው ቋጮቹ ብላችሁ የእናንተ ጭብጫቦ መንበረ ጸሎት ይደርሳል። ትክክለኛ ነገር ነው። እስካሁን የተኛችሁ ታይበቃችሁ እዚህ ደግሞ ታንቀላፋል። ትራስ ላምጣ ከመላእክት ጋር ነው እኛ የምንዘምረው፣ ከቅዱሳን ጋር ነው እኛ የምንዘምረው። ስማጀል እና እንዲያው ከአዲስ አበባ አንስታ ከመጣች ልጅቱ በግብፅ ታላላቅ ገዳማቶች አሉ። ይሄ 17 ዓመቱ ነው። እሷ ደግሞ ማለት ልጅቷ ደብረ ሊባኖስ ሄዳለች። አረ ተቃጠልኩ ብላ ደብረ ሊባኖስ ምን ተደብቆ ነበር? ተደብቄ ደብረ ሊባኖስ ውሸት። ደብረ ሊባኖስ በሀገራችን በኢትዮጵያ አንድ ቁጥር ገዳም ነው። እኮ ገዳሙ እንኳን ሰውየው እኮ ዝም ብዬ ነው ለነገሩ የተፈጠረው። ለነገሩ በጣም ለነገሩ ነው በጣም የተፈጠረው። ለአዳም ልጆች ነው እንጂ የተፈጠረው። ገና የዓለም ሕዝብ ሁሉ ይመጣል ወደ ጉዳይ መስራት ከእናቴ ከቤተሰብ ስወጣ ይህንን እቅድ በመንፈስ ቅዱስ አይቼው ነው የወጣው። እድሜያችን ረዝሞ 1000 ዓመት አብረን ብንኖር እናንተን ማወቃችንም እኔን ማወቃችንም እግዚአብሔር የሰጠኝ ጸጋ መመርመር አይቻልም። ዝም ብሎ እጹብ ድንቅ እያሉ መገልገል ነው። የጌታ ስራ እንዳ እንዴት አድርገህ ከበርከው እንዴት ያላችሁ እያመሰገናችሁ መገልገል ነው እንጂ አታገኙኝም። ሰውየውን አታውቁኝም። ማንነቴን ማወቅ አይቻልም። እኔም ደግሞ ለእይታ እንኳን ካይንም አልሞላ ሰው ነኝ። ስለዚህ በሌላ አሁን ትልቅ ነገር አይገመትም። እጹብ ድንቅ ማለት ነው የጌታ ስራችን። እንደምን ሰላምታዬን ተቀበልልኝ። ምን ደህና አለ? ያቃጠልከኝ ነው እንዴ? ደህና የምትለኝ ሰላም የለም? ምን ሰላም አለ? ስማኝ፣ በእኔ ላይ ምን አስበህ ነበር ዘንድሮ? እስኪ ንገረኝ። እውነት መንፈስ ከሆንክ አንተ ምንም አላሰብም። ኧረ ተው፣ ይሄ ገዳሙ ልታፈርስ አልሞከርክም ዘንድሮ? እኛ ይሄ መንፈሱ የራሱን ድርሻ ነው። እኔ ብዙ ውስጥ የለሁበትም ነው የሚለው። ልጅቱን ምን ልታረጋት ፈልገህ ነው? ልጅቱን ምንም አላረጋትም፣ ግን በትምህርቷ ልንዘጋባት ምን ልንባት በቃ ትምህርቷ በቃ እንድታቋርጥ ልንዘጋባት ነበር። ግን አንተ ደረስክላት። የዋሸ ሄሏ ነው። ደብረ ሊባኖስን ያህል ትልቅ ገዳም እዛም እንደዚህ ባንነሳ እየተቃጠልን ነበር። እዛም ትቃጠል ነበር። የት ቤተ ክርስቲያን ብንሄድ እኮ ማለት እንደዚህ ባንናገር ባንተፊ ባንናገር በሰዎች ግን እንቃጠል። እየሰማችሁ ነው። የትኛውም የእግዚአብሔር ቤት ስለሆነ መቃጠላችን አይቀርም።
ነገር ግን መለፍለፍና መጫደር መሰናበት ለአንተ ለድሃው ነው የተሰጠኝ። ስማኝ እንጂ እኔ ለዚህ ገዳም እንኳን ፈዋሽ ተማሪው መሆን አይገባኝም። ተማሪ አንተ ዛሬ ነገር አለ። ደስ ይላል። በጣም ደስ ይላል። ወጣት በጣም ነው ደስ የምትል። በጣም ደስ ትላለህ። እኔ በጣም ነው የምወደው። እንዴት አድርገህ ውድድድ አድርጌ በሳሰሰረ አንተ እኮ ያቃጠተኝ እንጂ መች ወደድክ? ስለምወድ እኮ ነው የማቃጠልህ። ከወደድከኝ ለምን ታቃጥለኛለህ? እኔ እውነት ንገር የምወደውን እኔ ማቃጠል ነው የኔ ስራ። ማቃጠል ከሆነ ማትወደድ እንደውም ማለት ጓደኛ እኔ ማለት ሱሪ ቆብህን እጅ ላይ ያረካውን የያዝቀውን መዋሊያ እሱን እንዳለበት ሆነ ማለት እሱን ተቸግረኝ አይቼዋለሁ። ግን እንደው እናንተ አብረን በአንድ ተራ ብንቀመጥ ያምራል። አብረን እንቀመጥ ወደ አንተ ተለይቼ ባይሆን እንደዚህ ነው። ናት እንደው በግራ ነው የምትሆነው። ግራ ያገባህና ናዝሬ አባ ዮሐንስ እንዳለ ቆብህን ልብስህን እንዳለ የለበስከውን አውቃለሁ። ጂንስ ልልበስ? ትሰጠኛለህ? አሁን አምጣና ልልበስ። በቃ ፀጉሬስ ይታላል። ቆሙስ ባይሆን ይሄ ሰኔን የሰኔን ነው ይከላጠቁን እንደ ባዶ እሺ ነገር ማለት ለጭና እንዳዳምጡ ምን አድርጌ አስከረክመዋለሁ። እሺ እሺ ከዛ በኋላ አሁን እየታረቅን ነው። ወጣ እኮ ዛት ነው እናንተራው እሺ አተላ ያዚህ ነው ላዚ ከኔ ልጅ ከግልበይ እንደ ተገፈው አይደለም ነው እና እዛ ነው እዚህ ነው ወደ እዚህ ጋር ናኒ ለገባው እንዳታስመሳይ ልገባ ጓደኛ ገና ምን ሆነ እኮ ነው እሺ ስማይ እና ቀጥል ቀምስና ጂንስ ገዛላል። እሺ ከዛ ምን ታምን ጫማ ገዛላል። ጫማ አጥንት የሆነ አትጠራ አንድ በዚህ ልክ አይገኝም። ይገኝ እሺ ሌላስ አሳሳኸኝ ግን ከዛ በኋላ እድርሃለሁ። እሺ ቀጥል በቃ እንደዛ አብረን ላበሻ ነው ለፈረንጅ ነው የምትለው? አይ አንተ እንደው የምታስበው አስመርጠህ ነው ማለት ነው። እኔ ጋር አማከር ይሄንን ውል ከገባን እኔም ይሄን ላደርግ አንተ ደግሞ የአዳም ልጆች ሁሉ ልትለቅልኝ የአዳም ልጆች ናት። ተስማምተን እንደዛ ተለኛለን። ውል በረሰ
በቃ አንተ አትፈልገው ደግሞ ማድረግ አትፈልገው እሱ የአዳም ልጆች ልቀቃቸው። ይችን ምስኪናውን በበሽታ ምታሰቃያት የተረገመ እዚህ ጋር በቃ እንግዲህ ያልተኝን እንዳደርግ ገዝሬ ነው። በቃ ትንሽ ቀር አሁን ደግሞ አንድ እርምጃ ደግሞ አንድ እርምጃ። ለምንድን ነው መቅረብ የፈራው? ለመቅረብ የፈራው አንተ ታቃጥላለህ። እኔ እያቃጠልኩ ነው። ታዲያ የማቃጥለውን መንፈሳዊ ጀግና ነው ልዳርህ የምትለኝ? ልዳርህ እንዴት ትለኛለህ? ከተስማማ ነው። በ60 ዓመቱ ሰው ይዳራል? እኔ እኮ 60 ዓመት አርጅቻለሁ። አላረጀም። ወጣ ወጣት እድሜ ግን 60 ነው። 60 ስንት ይመስላል እድሜው? አንተ ስንት ነው የሚገመት? በተፈጥሮ ባለ በተፈጥሮ 20 ወይ 15 ይህን ያህል ወጣት ይመስላል? አዎ ገና ነኝ ማለት ነው። አሁን ትለቃታለህ? አትለቃትም? አቃታለሁ። ልቀት ነው የምትሄደው? ህፃን የሚያለቅሰው ምን የት ነው የምትሄደው? ልቀህ ጦሮጦስ ነው የምትወድ? አዎ ጦሮጦስ ምንድን ነው ያለው? ታውቀዋለህ? ምግብ አለ? ምግብ የለም። አልጋ? አዎ አልጋ አለ? አዎ ምን አይነት አልጋ? ታውቀዋለህ? የትወልድ ነው ምንድን ነው? ምን አይነት አልጋ ነው ያለው? በቃ አልጋ ነው። ምን አይነት አልጋ? የእንጨት ነው? የጠፈር ነው? የምን አይነት አልጋ? ተረጋግጠኝ ነው የነገርኩህ። በቃ ያለውን ታውቀዋለህ? ምንድን ነው ያለ? ከዛ እንጦሮጦስ ውስጥ ያለው ምንድን ነው? በቃ ጨለማ ነው። እንደዚህ ብርሃን ምናምን የለም። ጥቅጥቅ ያለ ጨለማ እዛ ውስጥ ልሰቃል። አላሳዝንም? አላሳዝንም? እነሱን አስፈቅዳቸው። አላሳዝንም ወይ በላይ አላሳዝንም? ያዳሉት እንሰነባበት። ለቀየት ነው የምትሄደው? ሰበታ ነው አንተ? ሰበታ ምን አደርጋለሁ? አንተ ከገባህበት ምን አደርጋለሁ? ሰበታን አላውቀውም እስካሁን ባይኔ። ሰበታ አዲስ አበባን ታውቀዋለህ? አላውቀውም። አዲስ አበባ ታውቀዋለህ? አላውቀውም። የት ነው የምትሄድ አሁን ለቀህ? እንጦሮጦስ። ለምን አሜሪካ ትሄድ? አሜሪካ ምን አደርጋለሁ? ጥብርያዶስ ባህር ማተድ አንተ እያለ ህንድ ውቅያኖስ ግባ። እኔ ተዛ ምን አላውቀውም እኮ ሜዲትራኒያን ግባ። እዚያ ያህል በቃ እኔ አላገኘህም። አታገኘኝም? ልሂድ እዛ ማለት እንዴት ምን ሰላም አለ? እንዴት አገኘሃለሁ? እዛ አሁን እዚህ ጋር ብሆን አታገኛለህ ማለት እዚህ ጋር ብሆን እዚህ ጋር ታገኛለህ። እሺ ከዚህ አገኘሃለሁ። ከዚህ ታገኘኛለህ። አሁን ሌላ ቦታ እዛ ብሄድ ሌላ አገር ቤት እዚህ ጋር ሆኜ እዚህ ጋር ታገኛለህ። አሜሪካ ብትሆን ሰው እንዴት አገኘሃለሁ? እንዴት አገኘሃለሁ? አላውቀውም። አሜሪካ አላውቀውም። ኧረ እንዴት አገኘሃለሁ? አውራራልኝ። እንዴት ነው የማገኘው? እንዴት አገኘሃለሁ? አሁን አንተ በመንፈስ ቅዱስ እንደዚህ ከነ ቅዱስ ገብርኤል ጋር ምናምን ስትዞር እንደዚህ ስትሄድ ማለት አሁን ትዞራለህ? አዎ በመንፈስ ቅዱስ እንዲህ ይህ ትውልድ እኮ ከአይምሮ በላይ ነው። አሁን ስለዚህ ነገር አያውቅም። ሰው በስጋ ሲንቀሳቀስ ነው የሚያውቀው። ይሄ ትውልድ በመንፈስ ብትል እንዴት በመንፈስ ወንቅ እሸትን ለቅቄ ነው ሰንቼ የምመጣው። ወንቅ እሸትንማ እንዴት ትለቃለህ? አንተ እኮ ከነ ቅዱስ ገብርኤል ጋር እና ትሄድና በመንፈስ ቅዱስ እንደዚህ አለ ቁጭ እንዳልኩህ እዚህ አሁን እንደዚህ አሁን እራሱ ሄዳል። አሁን እጃለሁ ገረመኝ በጣም። አስቤውም አላውቅም። አስበህ ኧረ ተው ቆይ ይሄ ጸጋ የተሰጠኝ ከተወለድኩ ነው ሳልወለድ ነው ገና ከማለት ከእናቴ ማዘን ያለ ነው ኢየሱስ ክርስቶስ ነው ለዚህ ግን ያበቃል። እዚህ የመሰለ ጀግና እንደዚህ አይነት ሰው ይወጣል። ገና ወደፊት እንደኔ የሚሆን ሰው ይወጣል እዚህ ውስጥ።
ምነው ደከመ? በቃ ሳወራ ስታይ ይደክምሃል። ሳይት ያቃጥለኛል። ሳይ ጥያቄው እንዲህ አይነት ሰው ይወጣል ወይ? አታሳስተኝ፣ አታረሳ። እኔ እንኳን ባልነግርህ እሱ ነው እንጂ የሚያውቀው ያኛው ምስል ታውቀዋለህ። ገብሬ ምን አይነቱ ነው? ትጠራዋለህ ወይ? ተቃጥያለሁ። አትጥራው ነው? አዎ ያንን ይጠራል። ተቀመጠ፣ ተነስ፣ ተቀመጥ፣ ተነስ፣ ተቀመጥ፣ ተነስ። እጅን ዘርጋ። ለቀናል። በቃ እንጃ እኔ አስብበት። እራስህ አልቀበልሽ ይውጣል። ለቅጫለሁ። ሲሆን ገባን ጨርሳውን ፈታ ብለህ ጠርግ ውጣ። እናቷን፣ የአባቷን፣ የቤተሰቧን፣ የአቅማንቷን ለቀናል። አንተን ሲያመልኩ የነበሩት አያቷ የት ነው ያለው? አንተን ሲያመልኩ የት ነው ያለው አያቷ? እኔ ሲያመልኩ የነበሩት ከቅድመ አያቷ እስከ አያቷ እነሱ ማለት ሲሆን ነበሩ። አሁን ደግሞ አንተ እያለ ገነት በ ከሲኦል ያለ ነፍሳት ወጣ ሲባል እኔም እንኳን አሁን ነው የሰማሁት። እና አልሰማሁም። ሰው በስራው ነው የሚጸድቀው። ድሮ ነው ያወቀው አይደለም። እኔ እንዴት ከሲኦል ማወጥ ክጀን ያወጣኋቸው ወይስ እዚህ ሆኜ ነው ያወጣሁ? እዚህ ሆነ ታወጣለህ። የትም ሆነ ሲኦል ሲሆን አይደለም። አሁን አንተ ቁጭ ብለህ ስንት ሺህ እየወጣ ነው። አሁን እኮ ማለት ሲሆን ባዶ ቀርታ ማለት እኛ ገባንባት። እንደገና አይሰማም። ጮክ አድርገህ እንደገና አሁን ሲሆን እንትን ማለት ምን ነበረ? ጊዜ ሲሆን በቃ አይጨርሰው። እኔ ጊዜ አታባክ ሲሆን ማለት ሲሆን ብዙ ነፍሳት አልነበረ። አሁን ደግሞ እነሱ ተወጥተው ማለት አንተ አስወጣታቸው እንዳለ አለ ወጡና አሁን ደግሞ እኛ ደግሞ እንደ ተራ ማለት በተርታ እንደ ተራ እኛ ደግሞ ልቅምቅም ብለን አንድ ሳንቀር ግብ ስማኝ፣ ከሲኦል የወጡት አሁን አሜሪካ ነው ጣሊያን ነው ጀርመን ነው የገቡ። ከሲኦል የወጡት የት ነው የገባው? ፍጹም አይገባኝም። አላውቅም። አንተ በላይ አንተ እኮ እውቀትም አለህ። ባይሆን ጸጋህን የተነሳ ስልጣን የተነሳ የገቡት እንዳለ የወጡት የት ነው? እንዳለ የወጡት ከሲኦል ጀርመን ገነት ገቡ። ይሄማ በገዛ እጅህ ተጣቦ እንዳይቆየ ይኋላ ሰህዳንቱ ተጣቦ ያጋለ መግቢያ እንዳላጣኝ ከዚህ እስከዛ ያለ መጨረሻ ድረስ እያልሻል ገነት እና ለአንተ ይጠባዋል። ለአንተ ቦታ ታጣለ ሞልቶ እንዳይቆየኝ መጠጊያ እንዳላጣ ሞልቶ ከዚህ እስከ ዓለም ጥግ ምስራቅ ፀሐይ እስከ ምዕራብ ከምስራቅ እስከ ምዕራብ አይሞላም። ነፍሳት ሆነ አይሞላም። በእርግጠኝነት አይሞላም። ስለዚህ ቦታ አገኛለሁ። ቦታ ሰፊ ነው የምታገኘዋ። ከታቻቸው አሁን የቶቻች ቀደም ብለው ስለገቡ ታች ዝቅ ብዬ አረገረጓ እያወቅህ አሁን የቤተሰብን ሰብስብ በሰበታ አካባቢ ውጭ ሀገር ዘመድ አለ። ውጭ ሀገር ለቀናል። ጨርሱ። አሁን ንግግር ለቀናል። ሌሎች ትልቆችን ባስገባ እንደዚህ ስለማትደነቁ ነው። ገና የገባም እንዲያው መጀመሪያ ይመስለኛል
አዎ ሲገባም ቅድም መጀመሪያ ነው አንድ ሁለት ሰው ይቀድመው እንደሆነ እንጂ ቀደም ብሎ ነው የገባ። አሁን እነሱ መጀመሪያ ነው የገቡ ቀድመዋል። እኔ እነሱ ወደ ነበር ስጠራ አተኛ ስጠራ ማለት ታቃጠለኝ ስጠራ አትሳሳቱም ማለት ነው። ከዛ በኋላ እኔ መጣሁና ትልቁ ከሚናገር ያ ትልቁን ብዙ ትችት ሰጡታል። ከይች ጻለ ያው ትችት ያሰማል። ትክክለኛ መንፈሱ ነው በሷ ላይ የሚናገር እንጂ የሚያህል እውቀት የምትናገረው ሁሉ እሷ ትናገረው አንተቸዋለች ብላችሁ አታስቡምና አሳጥሬን ማሰራበታችሁ ለቀና ነው አይቀርሰ ለቀና ሆነ አደቅም አለዛ የእናቱ አለ የቤተሰቡ ለቀና አለ ለቀና እናቷን ቤተሰቧን ሁሉ ለቀና ቅድስት አርሴማ በዘንባባ ትግረፈኝ ቅዱስ ገብርኤል በጦሩ ይውጋኝ፣ ቅዱስ ሚካኤል በሰይፉ ይቆራርጠኝ። ብዬ ልጥራው? እኔና ትጥራኝ አልጥራ ትጥራኝ ተው እንጂ ብቻውን ልቀቅልኝ ጊዜዬን አታባክኝ። ይህን ጥራኝ አልልህ። ቀርሸርሸርስ አባ ዮሐንስ ተስማማ በእንባው በጸሎቱ ያፍርሰኝ በአብ በወልድ በመንፈስ ቅዱስ ስም ከዚህ ሰው ውጣ። ነይ ስምሽ ማን ነው? ብሌን ብሌን ብሌን። ምን ሆነሽ ነበረው? እንጃ ለምን እንደገባሽ አትሆኝ? አላውቅም። ምን እንደተናገርሽ አትሆኝ? አላውቅም። ብሌን ልጃችን ወደ አይምሮዋ ተመልሳለች። በመንፈስ ቅዱስ ስም ከታሰርሽበት የሰይጣን ማሰሪያ የተፈታሽ ነፃ የወጣሽ ሆኜ ቤተሰብሽ፣ ዘርሽ ሁሉ የተባረከ ይሁንልሽ። ጊዜሽን ይባርክልሽ። እግዚአብሔር ሲፈታተንሽን ክፉ መንፈስ ሕያዋን ዕዳ በተወጋ ጎኑ በፈሰሰ ደግሞ በሮማኖስ ይጣልልሽ። እሺ እንዲህ ነው። ሕፃን ያዘች ትርጌታለ ሕፃኑ ሲያለቅስ ነበር ስጣቸው የት መጡ? ሴትዮ ሁሉ እሺ ዘመዶቹ አለ በደንብ ከጥማት ጀምሬ ነው። ምን እድል አስቀረባቸው? ስበጠጣቸው ነው የኖርኩት። መሬት አላቸው ያት ድግምት ነው ምንድን ነው? አይደለም ሰይፉ ጨንገር በቃ ስማት ያሁኑ ማለት ያሁኑ ብቻ ሰይፉ ጨንገር ራሄል በቃ እና አያት ቅማንቶቻቸውን ይዘህ ነበር። ራሄል ብዙ ጊዜ በወሎ ያለ ነው። ሰይፉ ጨንገር እንኳን በዚህ በበየመደሩ በአካባቢያችን ውላድ በጎጃም እንዲህ አይነት ነገሮች እና አያቶች ሲያመልኩ የነበሩት የት ነው ያለው? አይ ነገር ሲያመልኩ የነበሩት አሁን የት ነው ያለው? ሲኦል ነበሩ ናቸው። እንዴት ወጡ? ትዳራላት እየበተኩ ቆየሁና የአሁኑንማ ላፋታ ብል ቅዱስ ሚካኤል ጥንተ ጥላቴ ይሻለኛል። ልጅቱን ልታፋታት ነበር። አሁን ትጠቀማለህ። ሰው በመፋታቱ ምንድን ነው የምታገኘው? ገቢ ታገኛለህ። ባልና ሚስት ሲፋቱ መነኩሴ ቆቡን ሲጥል ደስ ይላል። ደስታዬ ልክ ናለው። ከሁሉ በላይ የምትደሰት ግን ምን ስትሰራ ነው? በዓለም ላይ ከምትሰራቸው ሰዎች ሁሉ ደስ የሚያሰኝ ነገር ምን ስታረ? እንዲሰማ አድርገው መልኩትና ሳፈር ስራ ደስ ይላል። ያ ጊዜ ከኃጢአቱ ሁሉ የማጋድለው ባልና ሚስት ከማፋታው ከማተራምሰው ይልቅ አለ
መነኩሴ ሳስወልድ ደስ ይለኛል። ያው ደግሞ ጀግናውን የዘጋውን መነኩሴ ነው የጠራው መነኩሴ እንዳይመስለኝ ዓላማ ያለው መነኩሴ ካስወለደ ደስ ይለዋል። ያን ጊዜ ምን ታገኛለህ? ምንድን ነው የምትሸከመው? እንደዚህ ያሳረገ በሰማይ በዛው ባለቃ አወቅሸት ቢፈርስ ደስ ይላል። ደስ እንጂ እናፍርሰው። አይ እኛ እናፍርሰው አትችሉም። አይፈርስም። እናንተ አታፈርስም። ገና ከከሳሾች ጋር ተባብራታት። ኧረ ተው። ዘንድሮ ደቡብ ጎንደር ደብረ ታቦር ላይ በነበረው ክስ አምስቱን ተቋማት ለማፍረስ የተነሳው ዱርዬ አልተገመጡበትም። እሱ ጋር ላፍርስ አለ እኮ። አንተ እንዴት ደፈረኝ? እንዴት አሰበው? እንዴት አሰበው? አምስት ተቋማት አፈርሳለሁ። ከቅማንቱ በጎ መስራት ያለመደ የተረገመ ሰው ያለ ቦታው ተቀምጦ ለማፍረስ ሞከረ። አካባቢ ፍረስ እስከ ፍጻሜ ይቀጥላል። ገና በቀጥታ ስርጭት ተመልከት እንዴት እንደምነግርህ። ውሸት እንደደፈርካት አትቀርም። ገና የአዳም ልጅ ምፈራህ እንዳይመስልህ። እኔን እንደጠየቀኝ ትጠየቃለህ። እኔን እንዳንገላታ አንተ ትንገላታለህ እስከ ልጆች ድረስ። እኔስ ስልጣኔ ሰማያዊ ስልጣን ነው ያለኝ። ለአንተ ግን በነገር ስርዓት ሹመት ወንድምህን እያሳለፍ ሰልጣኔ ተሾመ። እኔ ሥላሴ ማርያም ፈጣሪን አምኜ ነው የደረስኩት። ወይ መዝሙር አባ ዮሐንስ ወይ መዝሙር ወይ ሲያቃል አይ አሳጥረው አሁን ሃይማኖት የሚለው ሰዎቹ ደግሞ በባስ ሲሄዱ በሚኒባስ ሲሄዱ የአባ ዮሐንስን መዝሙር አጥፉልን ይላሉ። ከሆቴልም ሲከፈት አጥፉልን ይላሉ። ሁሉማቸው ነው የሚሉት። እንዳይማረኩ ድምፅ እንዳይማረኩ ማለት ሙዚቃ መስማት ይወዳሉ። መዝሙሩን የእኛ እኮ ነው ሙዚቃ የእኛ ነው። ወቅሸትስ ከኢትዮጵያ ገዳማት ይልቅ ይድረስ የሚባለው ለምንድን ነው? ምን ታይቶበት ነው? ምን ታይቶበት ነው? እኛ ወደ ሲኦል እየገባን የአዳም ልጅ ዳነበት እኮ ቃል ኪዳን። እኔስ ከፍጥረቱ ሁሉ የማንስ ድሀ የድሀ ልጅ ብዙ መነኮሳት ሊቃውንት ባሉባት ሀገር ላይ ብዙ የአእምሮ በሽተኞች፣ እብዶች፣ ጭምቶች ባሉባት ሀገር ላይ ብዙ ጻድቃንና ኃጥአን ባሉባት ሀገር ላይ ለምንድን ነው ይታሰር፣ ይወገር፣ ይሙት፣ ይደምደም የሚባለው? ነው ስለ እግዚአብሔር እኮ በምድር ተሰቃይቷል። እሱ በአምላክነቱ ነው። እሱም ደግሞ አዳምን ለማውጣት ሊሰቃይ ነው የመጣው፣ ሊሰቀል ነው የመጣው። እኔ ምን ዕጣ ፈንታ አለኝ? ተመርጠህ ተገኘህ እኮ ለመከራ ለመከራ የአዳምን ልጅ ለማዳን ዲያብሎስን ለመቀጥቀጥ እድሜ ማን ይመጣል? ካተና አንወዳደርም። እኔ እበልጣለሁ። እድሜ ከሬት አግኝተኝ ማን ይበልጣል? ራሴ ነኝ። 7511 ዓመት ያለኝ አትራም ሰው ነኝ። የሰይጣን እድሜ 7511 ዓመት። በዚህ ረጅም እድሜ ምን መልካም ስራ ሰርታለህ? በአውሮፓም በአሜሪካም በግብፅ በኢትዮጵያ እንጂ ምን እሰራለሁ? እኔ ማተራመስ አንድም መልካም ስራ የለም። በቃ ምንም እኔስ በይች ትንሽ እድሜ ምን ኃጢአት ሰርቻለሁ? በይች በ60 አንተ ከእናትህ ማህፀን የተመረጥክ ጀግና የዲያብሎስ ቀጥቃጭ እዚህ እስኪ ከምታየው ሁሉ እንዲህ አይነት ሰው አለ ወይስ ደግሞ ይወደዳል?
ዮሐንስ እያወቅ ለምን ትጠይቀኛለህ? የመጨረሻው የአስካለን ፍጻሜ የተመረጥ የስምንተኛው ሺህ ቅዱስ ሐዋርያ አባ ዮሐንስ በገዛ እያጨበጨብ ተደግፋለህ። እኔን መሆን አለብኝ አትልም። እኔን መሆን አለሁ እንዳም ዮሐንስ እወጣለሁ እንደማለት አዲስ ነገር አለ። አዲስ ነገር የምናገረው አንደኛው ከደብረ ታቦር የወጣ ሰው አለ። ምን ያደርግ ሊያዩ ስራችሁን ሊያዩ አይቶ ምን ያገኛል? አይታችሁ ስራችሁን አይተው ሊሄዱ አሁን ግን አመኑ። አያምንም እባክህ የአስርማሽ ስርማሽ ቅጠል በቃሽ አያምንም በኔ ስር አመኑ። አሉት ቆመውን ሲያካሄድ ከደብረ ታቦር አንተን አሳልፎ ለመስጠት የመጣ ልዑክ አለ ነው የሚለው። ሁሉም ተመሳጭ አሁን ስማኝ አንተና እኔ ብቻ ነን። አሁን ዝናብ መጣ ለቀናል ለቀናል በቃ አይምረዋል ልቦናዋል ቤተሰቧል ለቀናል እጇን እግሯን በአጠቃላይ ማህፀኗን ኩላሊቷን ልቧን ለቀናል። ባለቤቷን ለቀናል። ልጆቿን ለቀናል። ቅዱስ ሚካኤል በሰይፉ ይቆራርጠን። በስርዓቱ ብቻ ስርዓት ጠብቃችሁ ይችላል። ማሰሪያን አላውቀውም። ቅድም አበባ የሰጠው ልጅ አበባ የሰጠው ቅድም አበባ ሰጥቶ አላስቸገረም። ዞር ብሎ ነው የሄደ። እግዚአብሔር ባርክ። እኔም አልረሳ የሚፈታተንሽን ክፉ መንፈስ እግዚአብሔር ይገስጸዋል። ክፉ መንፈስ የታሰርሽበት የሰይጣን ማሰሪያ የተፈታሽ ነፃ ወጣሽ። አይዞሽ። ምን ሆነሽልሽ? ማነው ስምሽ? ሰብለ። ሰብለ ምን ሆነሽ ነበር? ምንም እኛለሁ ልጅ ያላት እሷ ናት። ስቷት ልጇ አይዞሽ አላት ቤተሰብ ያሏት እሱ ለሱ እስከ ውስጥ የደብረ ታቦር ስሙን እንዳጠራ ከደብረ ታቦር 4 ሰዎች መጥተዋል። 4 ሰዎች መጥተው ግን በስራችሁ ምንድን ነው የሚሰሩት? ይህ ነገር ምንድን ነው? ይህ ነገር ምንድን ነው? እዛው አብረው የሚወጭቁ ነበሩ። አብረው ስለ እናንተ የሚናገሩ ማለት ነው። 4 ሰዎች አሉ። 4 ሰዎች የሚሰሩትን ስራ ማየት አለብን ብለው መጡ። ሲመጡ ግን አንበርካኪ ናችሁ። የበላው መናኝ የስላሴ ባሪያ አንበርካኪ ናቸው። እንግዲህ ሀገራቸው ላይ ወደዚህ እመጣለሁ። ትወደኛለህ? አልወድም። ኧረ ጭታት ቦታ አትወላገዝ ነበር። እዚች
ናችሁ ወደዚህ ዛሬ ሸሽቻለሁ። ስማኝ፣ አቤት። ዘመዶቹን ይዘሃል? ዘመዶቹን ይዣቸዋለሁ። ቤተሰቡን ይዘሃል? ይዣቸዋለሁ። አንዳቸው ነበር። መሬት አለው? የማን የልጁም የቤተሰቡ ልጁ አዲስ አበባ ነው የሚኖረው። ነው አዲስ አበባ ነው የሚኖረው። አዲስ አበባ ምን እድል ዘጋህ? እድል የስራችንን በሙሉ ዘግተናል። በሙሉ እንዳይጠቀም አድርገው እንዳይንቀሳቀስ እኮ ዝግትግት አድርገናል። ግን የበራው መናኝ የምነግርህ ነገር በመንፈስ ቅዱስ ቤቱን ዙሪያውን የሰራውን ቤት የተቀበለውን ነገር በመንፈስ ቅዱስ አወጣው። በሸቀው ተመለሰ ይባል ቤቷን ዙሪያውን ተነሱ ህጻናት ምናምን ላይ ቢነግጠህስ ምንድን ነው? መጀመሪያ ራስን ማዳን ማስተምራቸው እንዲህ አይነት ግብግብ አትጠቡ። ቦታ ያሉ በመንፈስ ቅዱስ የት ደብረ ታቦር ነው ያወጣሁት? ያወጣሁለት ደብረ ታቦር ነው። ከየት? አዲስ አበባ። ምንድን ነው ያወጣው? ኢትዮጵያውያን የተዋሕዶ ልጆች አዲስ አበባ የተቀበረውን በመንፈስ ቅዱስ አወጣው። ያርኸው የአዲስ አበባ ሕዝብ ሊመጣ ነው እንግዲህ አትጠራጠር፣ ጀግና ሐዋርያ አትጠራጠር። ህዝብ ያምናል። ማራኪ ነበር። ዘንድሮ ልትገለኛለህ? አይሳካልኝም። ሞክረሃል። ሙከራ ተሞክሮ ነበር። ና ወረቀቱ ቅንጅ ነው የሚለው የበራው ምንድን ዝናብ መጣብኝ። መጨረሻ ቀን ስለሆነ 4 ሰዎች ወደ ቤት ላካቸውና ልጋብዛቸው። ወደ ቤት ላካቸው። ሀገራችሁ ላይ ሊወርቁ ነው። እንደው ያንጃብባሉ። የደብረ ታቦር ሰዎችና የባህር ዳር ሰዎች ያንጃብባሉ። ሀገራችሁ ላይ ሊወርቁ ያነሳኞች ይመጣሉ። ሀገራችሁ ላይ የስላሴ ባሪያ አትጠራጠር፣ ፍራት ምናምን እንዳይኖርብህ። ከልጁ ቤት ያወጣሁት ምንድን ነው? የተቀበለ ስር ነው ቅጠል ነው? ምንድን ነው ያወጣሁት? በፒስታል ምንድን ነው? ከመሬት ቀብረው የስር ነገር ከመሬት ቆፍረው ማለት ነው። ከመሬት ቆፍረው አወጡት ስሩን። እየሰማችሁ አባ? ኧረ ሰማህ? አይ ከመሬት ቆፍረው ስራ አወጡ። ስራ አውጥተው በፒስታል ከቤቷ ከመሃሏ ከቤቷ ውስጥ ቤቷን እንዳያሳድሳት ቤቷን እንዳይሰራት አድርገው ቆፍረው ብላ ነው አንተ በመስቀል ዙሪያዋን በመንፈስ ቅዱስ ዞር አድርግና በመንፈስ ቅዱስ ክሸፍ አደረገው። መጠናል የምናገረው ነገር አለ። ተናገር። ቀርስ የምናገረው ነገር ተነስ ሁሉ የልጁ በመንፈስ ቅዱስ አየዋ። በመንፈስ ቅዱስ የስራችሁን በሙሉ ከብተዋል። ዝግጅት ተውለበት የነበረው ቀስተ ደመና በዓይኑ በሆዱ መልቱ በእግሮ በጀርባው በሙሉ የሚመጣው በሙሉ
በመንፈስ ቅዱስ አከሸፍከው ለቀናል ጨርስ ቅዱስ ገብርኤል በመስቀሉ ይቆራርጠን። ቅዱስ ገብርኤል በመስቀሉ ይቆራርጠን። ቅዱስ ሚካኤል በክንፉ ይቆራርጠን። ቅዱስ ጊዮርጊስ በፈረሱ ይቆራርጠን። ድንግል ማርያም በእንባዋ በጸሎቷ በአባ ዮሐንስ በእንባው በጸሎቱ በመቁጠሪያው በቆቡ በፀጉሩ ይቆራርጠን። በመስቀሉ አልደፍር በመንፈስ ቅዱስም ከዚህ ሰው ውጣ እግዚአብሔር ይገስጽህ። እንግዲህ ብለናል ወገኖች። ዝናበታችሁ ያው ቅድም በጸሎት አሰናብተናል። አሁንም ለሁለተኛው አገልግሎታችሁ ፍጻሜውን ዘንድ እግዚአብሔር ጉባኤያችን ይባርክ፣ መጪውን ዘመን ይባርክ። 2012ን የሥራ ቀን የሰላም ያርግልን።